jolle tole katta murre farda ya jolle tole adin garajana ya jolle tole kambadi kasantu ya jolle lak badin ነዚያችን ወይ እንዴነሽ ምን አያችሁ ደግሞ ነዚያችን ትኩረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አባላይ ታትርሳ አላቱ ቤት ያለበት የዳይ አስሌታ ይሻማይታ ስማይታ ኢየሱስ ምን ይሻላል ምን ይበጃል ከኖሩ ጉዳ Lava anytime even in winter. Girl, let me see how you a bad body sipping when you sit down on the jammy in a that so me say. Ver ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። ሰላም ውድ ፋሚሊያ እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes. እናንተን ዘና ፈታ ያረጋሉ ብዬ ያሰብኩትን ቪዲዮ ሰብሰብ አድርጌ ይዤ መጥቻለሁ። ሁሉ ጊዜ እንደምላችሁ ይሄን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ፋሚሊያን ቪዲዮንም እስከመጨረሻው ተመልከቱልኝ፣ ምክንያቱም ለኔ ይጠቅመኛል። ሐሳብ አስተያየታችሁን ጻፉልኝ፣ እቀበላለሁ። ይመቻችሁ። ታኩሬ እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ነው በይ ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። ተጨካኝ ግን በእንኳን የሚያርክ እኔ እሱ ጋር ለምን ኳር የሚሰስኝ የሁለት ልጆች አባት እኮ ነው። ሁለት ልጅ አላባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። ይሁን ያገላግል ይመጣል። አራት ጥርሱ ስላሸር ምን ማለት ነው? 3000 ብር ከፈል አንተ ኪት ነው ምን ነው ከብላችሁ የለ እናንተ ምን ነው ታውቁ? ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ ለኝም ላስ ኪሱን ታውቁ የለ እንዴ ልጁ ታውቃለህ? ጀለስካ አስወጡት ይውጣ እንጂ ምን ነው ባንድ ጃራን ሽሮ ይዘገብኩት ማማ በሉት በት ምንድነው ሽሮና ነፍስ ነው የሚገናኘው። ማማ በሉት እኮ ነው የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ 24 ሰዓት ሊሞላኝ ነው። አንተ ሽሮና ሽሮ ነፍስ ምንድነው አሁን ሽሮ ድምት ነው ኩላሊ በሉት እኮ ሽሮ ዋጋ እኮ ነው እውነት ነው። ሽሮና ኩላሊ እኮ ኩላና ዋጋው ቅመም አላቸው ምናምን አላቸው እኮ ሽሮአቸው እኮ የሚገርም በጣም ቤቴን እንዲህ ስገባ ሽሮአቸው ቀምሽ ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙ ሊመጣችሁ እኔ ደግሞ የምሩ መስሎኝ እኮ የአባት ልጅ ገሎ ምናምን በቃ እዛው ቀርተሻል ምናምን ብዬ ቁም እስረኛ ሆነሻል ምናምን ብዬ ሳልጨርስ ሽሮ ሰርቀ ገብተህ ያው ነው የኑሮ ውድነቱን ለማስተማር ያክል ነው። ስለዚህ ይሄ ሲሰጣ ምናምን በፊት ጩጬ እያልን እናነሳ ነበር። አሁን ማዘሮችን ባይን ነው የሚጨርሱን። አቡሻው በፊትም አይቻልም፣ አሁንማ ተው ተታሰራለህ። እንደዚህ ያለው ሰው ከሆነ ያነሳው ሽሮን ካለው ሰው ከሆነ ተገባለህ ማለት ነው። ነዚያችን ወይ እንዴነሽ ምን አያችሁ ደግሞ ነዚያችን ትኩረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶ ይናገራል። ካሊዶ ትያለሽ ካሊዶ ይመችሽ አንቺ ማርያም እንዴት አየኸዋል? ከነኔ እሷ ላይ እሱ ላይ ነበር የሆነ ነገር አየው ደግሞ ምን ታይቶ ይሆን ብዬ የማን ልብስ ተቀደውም ብዬ በስማም ዛሬ ጸዴ ነገር ነው ያየሽው። መድኃኒዓለም ውሸት ከሰማው ሞታለሁ። አሙት ነው እንጂ በጣም ከባድ ነው። ምን ያመመው ነው መሙ ውሸት ከሰማ ያመዋል። ውሸት ከሰማ ያመዋል። ምን አይነት ነው ከባድ ውሸት ከሰማ ይባል ደግሞ መመጣ ውሸት ከሰማ ይሞታል። አሁን ይሞታል። በቃ ምን አይነት በሽታ እንደመጣብን ደግሞ ውሸት ከሰማ ይሞታል። አዎ በራሱ ጊዜ ነው የሚለቀው። እኛ ምን አገባን? እንሂድ በቃ አርሰናል ቻምፒዮንስ ሊግ ሲበላ እንሂድ። ኢንሻአላህ ሞተ አረለ ቻምፒዮንስ ሊግ ይበላል አይደል? ገደላችሁት። ውሸት ከሰማው ሞታለሁ። ስለዚህ መቼም አይበላም ማለት ነው። ዘንድሮ ሊበላ ይችላል አይታወቅም። ስለዚህ
የዘንድሮን አይተሽ ግን ብትሞጪ ቆንጆ ነበረ። ምን ማድረግ ይቻላል? ላይ ደሽ ታያለሽ። የሰርግ ካሜራማን ወይ ሰርግ ካሜራና ሰርግ ትላለህ። ተከተለ ምንድነው ብራዘር? ከቅድም ጀምሮ የተከታተልከኝ እኮ ነው። ምን ስበላ እኮ ለያዘ እኮ ብዬ ስበላ እንዴ ምን ይሰራል? ራሱን ይቀረጽ ጠፍቶ ነው እንዴ? ደግሞ ሙሽሮቹ ሳያነሱ እንዳነሳ ታውቃለህ? ገና እነሱ ሳይበሉ ቤተሰቡ ላቅም እንደዚህ ነው። ልክ ነው። እሺ በቃ መልስ ለምን ምንድነው? በኋላ አንድ ላይ ትበላላችሁ። ከረስክኝ ይበላላችሁ። ያንተ ስም ብቻ ለምን ይጠፋል? ደግሞ ምንድነው? ያስኩ አሪፍ ነው። ቅድም ስጠቀልሉ ያቺ ነበር። ሁሉም ነው ያልሽው። ክትፎ እዛ ጋር ይታየኛል። ክትፎ ብላ እኔበት አጥንቱን ነው የመረጠው ወሰደብሽ። አንተ ተማላንሳ አንሰነበት ትንሽ ረዳት ካሜራማን እሺ፣ አሳጉላሽ ሙሉ አንሳው ጠቅልለው አንድ አንስቼ ትበላለሽ አለ። እንዴ ጠብቀኝ አንዴ ታናና ከናና ይነበት እንዴ ቀይ ቅረስኩ እኮ ነው። አንሳና ጉርሰኝ እስኩት እንዳለው ነው ጉርሰኝ አጉርሰኛ ጠቅል በደንብ ጠቅልላውና ጉርሰኝ ከምኑ ላይ ለማጉር አይ ካሜራማን እንትኖች ግን በቃ አድቡ እንደዚህ በቃ ካሜራማን መቅረጽ በቃ የመጣው ወይ ሙሽራ ሰርግ ወይ በቃ ሚዜ ፋሚሊ ምናምን ነገር አለ አይደል? የሆነ ሳለ ኦዲየንስ ይገባል ምናምን ታሪክ። ከዛ ውጪ ሰው እየተከታተላችሁ አትቅረጹ። እናንተን የሚቀርጽ ሰው አተን እንጂ ዋናው ካሜራውን ለእናንተ ሰተን እንጂ እናንተ ራሱ መቼ ሰው ታስበላላችሁ እንዴ? ያው እንደዛ ነው የሚገልጸው። በቃ ራሱን ሰርተውታል። በቃ እናንተ ከጀርባ ካሜራ ጀርባ ነው እናንተ ቢያንድ ዘሲን ሳበሉ ሄዳችሁበት ሰርግ ቤት አለ የለም። ግን ሰው ሲበላ ምናምን ብለህ ፎቶ ምናምን የሆነ ሰዓት ላይ ተይዛል። በቃ አንተ ሳታውቀው እና ስራችሁን አትርሱ። እናንተም ብሉ እኛም እንብላበት ሳንሳቀቅ። ስለዚህ አድቡ። በቃ ተውን፣ ኧረ ተውን ብሏል። ተውን በቃ አንበሳው እዱዬ እንኳን ራሴን ያስተነገጠች መኪና ስራ ያለኝ አልመስልም። አሁን ሴት ዞሩብኝ እኮ ነው እናቴ የኔ ቆንጆ። እሺ የትሸግወል መኪና ገዛች። ታስታውሳለህ? ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር። እንዴ ብዬ ነው? አዎ አራታውን እንደዚህ ታደርጋለህ። ከመኪና ይበልጣል አይበልጥም? ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አንተም ቢያልክ ያኔ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? አሁን በምን ላግዝ? እኔ ልረዳ፣ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? ውሻሽ ልሁን? የቤት ውሻ? እሺ ድመት ልሁን? እናንተ ቤት እንደዚህ ገፍተህ ትነጥርና የወንድ ልጅ ግፍ ሲኖርብህ የሴት ልጅ ግፍ ሲኖርብህ ማለት እንደዚህ ነው። ሲያንስ ነው ሲጀመር ጥፊው ከ3 መኪና ከቤት ምናምን እምቢ ብላ አንቺ ግን መጀመሪያም አለሽ ማለት ነው። ሳስበው አለሽ መጀመሪያም ነበረሽ። እሱ ልትፈተኝ ይመስለኛል። በአንዴ 3 መኪና ገዝተሽ እንዴት ይመጣዋል? አይመጣውም። ቲኪ ግን በዚህ ዘመን ድንግል መሆንሽ በጣም እኮ ነው የሚገርመው። እዚህ ምዘማ ለማለት ነው መቀመጥ ነው። ልክ ነሽ ግን ማለት ነው ወንድ ልጅ ጋር ሄደሽ ድንግል ላይ ስትፈገግ ካለ ድንግልናሽን ፈልጎታል ማለት ነው እንጂ አንቺ አዎ ምን ነበረች ድንግል ያልሆነ ሰው ድንግልኝ የምርሽ ነው? ሩጪ ራን አዌይ ትንሽ የሚለየው እኔ ድንግል ነኝ። ድንግል እንደዚህ አይነት ነገር መጥፋት አለበት በዚህ ዘመን ማለት ነው። ሄሎ ተክለኝ እንዲህ ብለው ነው ያው የሚያሳስቷችሁ። በቃ ድንግል ያልሆናችሁ አያገባችሁም ስለ ድንግል ሴት። ስለዚህ ዝም በሉ። ምንም እንደዚህ ብለሽ ትናገራለሽ። የእሷን ነው አላማ ይኖሮታል እኮ እስካሁን የቆየችበት አይደል እንደ ኬኬ ካዩሽ ምን ሆነሽ ነው አንቺ ካልሆንሽ እሷ ማቱን ይሄ ምንድነው የሚባለው ተረትና ምሳሌ? እኔ ከሞትኩ ሰርዶ አይብቀል እንደማለት እኮ ማኑ ወይ እንዳምስር
5 ብር የሚመልሰው ከሆነማ አሁን አመጣልሻለሁ። እንደሆነ ጉዳይ ያስፈልገን አሁን የምንሰር በነገራችን ያለው ራሱ 5 ብር እንሄዳለን እኮ ልጁ መጥቶ የለ እንዴ በቃ እሺ ይመስልብኛል። በቃ አሁን እኮ ይመጣል እኮ። አይ አንተ ጠብቀው ነው ልጅ። ኧረ በቃ እዛው ጠብቀኝ። ፊላ ምን ነው ብቻ እነዚህ ቁጭ ብለን ምን እባክሽ የሆነ ልጅ እኮ ብር ወስዶ ከኔ አሁን እመልሳለሁ ብሎ እየጠበኩት ነው። እስቲ ምንድን ነው ልጅ ሳምንት አለፈው እኮ እዚህ ተበክሮ ገንዘብ ሶሪ አሉ 5 ብር ነው እንዴ? የቷሉ አወጣው እንግዲህ ተገናኝ አቆምከኝ ብቻ። እንግዲህ እዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል። ይዤለት እወጣለሁ 5000 ብር ከባንክ 5000 አሁን ላውጣው። ምን ነው እርሷ አጭበርባሪ ነው እንዴ? እንደዚህ ምን ነው መሰለኝ አጭበርባሪ 5 ብር ነው ፈልጎ ነው 5000 ብር ወጥቼ ለምጣ ደርሶ ብያለሁ። አልፈልግም። የሰጠሁት 5 ብር ነው የጠበቁት 5 ብር ነው። አይ ይረጋጉ እንግዲህ በሽበር እንዳልክ እስካረጅ 5 ብር ጠበቀ። የሚያመልጡ መስሎ የትም ነው አመልጡ ነገር ሞተ ሮጦ ሊደርሱ እና በቃል የስሩት እኮ ማርያምን 5 ብር በኋላ ነው የገባኝ። ኪስ ውስጥ ያለውን ሰጠ የራስን ብር እስክታረጅ ጠብቅ። ደግሞ 5000 ብር ነው የመለስሽ ባል። ኧረ 5 ብር እንዲህ እስካረጅማ 5 ብር ጠብቄ 5000 ብር አይሰጡኝም። አጉድለውማ አይሰጡኝም። ሰላም አባ ሰላም ነው አለን። ወደ ስካይላይት እየሄድኩኝ ነበር እኮ። አሪፍ ነው ሂዳ ማለት እንዴት እንደሚሄድ እንድትነግረኝ ብዬ ነው። ሙርት ይዛለ እንዴ? እንዴት እንደሚሄድ ማለት ነው። መኪና አለ በመኪና መሄድ ነው። ኖ እንደዛ ሳይሆን ወዴት እንደሚሄድ ያ ማለት ነው ወንድሜ። ስካይላይት አላልከኝም? ወዴት እንደሚሄድ ማለት ነው። ስካይላይት ወደ ስካይላይት አንተ እየሄድክ ነው። አረ እንደዛ አይደለም። ቤት በኩል አድርጌ ሊዳ አጣጣውን ንገረኝ። ወይኔ ወንድሜ በጣም ይቅርታ አድርግልኝ። እውነቴን ነው። በጣም ይቅርታ። አልገባኝም እኮ አላወኩም ነበር። አላውቀውም። ስካይላይት አላውቀውም። አላውቀውም። በእግሩ እየሄደ እያየው ስካይላይት ትላለህ እንዴ አንተ? ምን ሆነ አንተ ራሱ ሙርሊት እንኳን እሱ አንተ ራሱ ፊት ሲይዘህ ስካይላይት ትላለህ። ሰው ባለባበሱ አይገመትም በሉና ጻፉልኝ ደግሞ ኮሜንት ላይ። እንዴ አይባልም። አጥፍቻለሁ በቃ ሶሪ። ትተናል አዳልጦኝ ነው ትቻለሁ። ወይኔ ጉዴ! እዛ ጋር ያሉት ልጆች አስተናግድ እንዴ? ለምን አብረን ነው የተማነው? በእናትሽ ኧረ በእናትህ ቦስካዬ ይቆጣኝ። አንከርኩኝ ያላገ ኧረ ቢቢ ራስ አስተናግድ በቃ። እባክሽ ሻቲ ጉዳይች ደግሞ ሙሪ ይዞበታል። አብረው እኔ አላምንም። የትምህርት ቤቱ ሰቃይ ልጅ እዚህ ተሰቅለ ቀረ። ሰላም እንዴት ናችሁ? ነይ በእናትሽ እስቲ ቆም ብለሽ አስተናግደን። አስክ ፈጣሪ ምን ውስጥ ነው ዛሬ ገባ? የት ይደርሳል የተባለ ዛፍ ጸበል የቆረጠው አሉ። ምን ላምጣላችሁ? እስቲ አጸዳደሽን ደግሞ ነው ትንሽ ጸዳ አድርጊው እስኪ። አዎ ስራው ነው አጸዳደሽ በጣም ያምራል። ኖርማል ምን ቤት አባጭ? እሺ ምን ልታዘዝ? ወደ ገደለው። ኧረ ምን ልታዘዝ? እንደዛ በቤተሰብ እንዳላሰደብከኝ ዛሬ እዚህ መተህ ትጠርጋለህ? ኧረ እናቴ አውጥቼ ነው እዚህ ማስለፍ። ና ኧረ በእናታችሁ ጉራውን እዛው ተው። ድሮ ቀረ ጉራማ። ኮራ ትላለህ እንዴ? ዝቅ በል እስቲ። እሺ ሰማ እስኪ አንተ ቀምሰው የማታውቀውን ነገር ይዘናል። ወደድ ያለ በዛው ነገር ሳይል ለኛ የሚመጥን ነገር ይዞልን ኮራመትን ከሰልምሰል ስቀሻታ ስቂ የደላሽ መስል ሁሉን አውቀዋለሁ ግማሽ አካሌ ነሽ። ሲጀመር እንደማታውቁ ነው። መጀመሪያም ደነዞች ነበራችሁ፣ አሁንም ደነዞች እንደሆናችሁ አሳውቃችሁናል። እኛም ወደነዋል። ድንዝናችሁ እንዳለ ነው። እሱ ቢያንስ አሁን አንዳንድ ጀንት ልጆች አይታወቅም ተጠብቀው ያልሆነ ቦታ ሊገኙ ይችላል። ያልሆነ ቦታ አይደለም ይሄ፣ በእርግጥ ስራ ቦታ ነው።
እናንተ ቢያንስ ልትዝናኑ መታችኋል ምናምን ነገር ጎበዞች ናችሁ። በጊዜ አቋርጣችሁ የሆነ ቦታ ደረሳችሁ ሊሆን ይችላል። ግን በዚህ ልክ የሰው ልጅ ደግሞ ማንቋሸሽ አይገባም። በቃ አሁንም እኮ ታምናላችሁ አይደል? አንቺ ፋሚሊ ያሰድቡሽ ነበረ፣ እሱን እንኳን ማመንሽ አንድ ነገር። ስለዚህ እንደዚህ አይደረግም። ቆንጆ መልክት ነው። ዝም ብሎ ማቅጠጥ ነው። ስራ ክቡር ነው። ይሄ ልጅ አሁን ነገ ማናጀር ሊሆን ይችላል ምናምን ነገር። ስለዚህ ተው፣ እንደዚህ ለማሸማቀቅ ምናምን የምትሞክሩ ሰዎች ይበልጣችኋል። አሁንም ደደብ እንደሆናችሁ ስቲል እየገለጻችሁ ነው። ደደብናችሁ ወደነዋል። አንቺ ቀጥይ ስራሽ፣ ተደብቀሽ ስሪ። ምንም ይሳካል ብራዘር፣ ይሳካል። ለምን ሞተች? ኧረ ሰው ጥራ። ጠርቻለሁ። ዴሊቨሪ ጠራሰው ሞቱ። ዴሊቨሪ ፖሊሶች ሳይዳ ስልኩ ነው። መርማሪ ፖሊስ ነኝ። ምንድነው ሰው ምናምን ሞቶ እሷ ናት የገደለችው። እሷ እኮ የሞተችው እኮ ናት እሷ። እሱ ነው የገደላት ማለት ነው። አየህ ቶታን ነክቶታል። በሞት የሞተችው አንተ ለብረው ማታለቅሰው። ስለዚህ እሱ ነው ፎረንሲክ ትክክለኛ መርማሪው ይሄ ነው ትክክለኛ ስልክ እየጠራ ነው ማለት ነው። እሱ ነው ሄሎ ልጁ ሞታለች። እዚህ ጋር ቀለል አድርጉ። ልጁ ሞታለች። ሴት እኮ ናት። አባቷ ሴት ነው። ከመካከላችሁ ቅንጭ የሚወድ ሰው አለ? እኔ እወዳለሁ። በቅቤ እኮ ነው። በቅቤ አንዴ ቅቤውን አየህ? እሱን የገደላችሁ ታውሱ ነው። ነፍሰ በላ ብቻ የሆነ ሰው ነው የገደላት። ሳትሞትማ እንደዛ አትሆንም። መርማሪ ፖሊስ ናዝራዊ ከኔ የሚደበቅ ወንጀል አረ መርማሪ አራስ መርምርተው ይቅርብ እንዴ! ብቻውን ሰው ገደላት። እንደዚህ አትሆንም ነበር። አረ መርማሪ የትስኩል ነው እናት የተማርከው? እንደዚህ ለመመርመር ያበቃ ስኩል የት ነው? አረ ቀልድ ስሜን ይፍቅር ወይዬ ቤቢ፣ አሁን ግን አንጋባም እንዴ? እንዴ እንጋባለን እንጂ ግን ምን አለ? ምን አለ? አሪፍ ጥያቄ ነው። 2 ሲኖትራክ፣ 4 የቤት መኪና እና 5 ባጃጅ በቀን አጥባለሁ። ይሄ ነው አጥባለሁ ይለኛል እንዴ? ይሄ ነው መጋባት? እኔ ራሱ ታገባለሽ ማለት ነው። ይሄ ነው ማግባት። እዛው ያጣብክ ትኖራለህ ነው የምልህ። መጣ ልታሳጥብ ትችላለች እሷ ከባሏ ጋር 5 ሲኖትራክ 3 ባጃጅ ምናምን ታሳጥባለች። የቀን እንደውም ገቢን ከፍ ታደርግላለች። እንዳታገባት እሷ ሌላ ሰው ታግባና ውሽማ ሆነ አንተ። ይሄ ነው ማግባት። እጥቼ ነበር ቤትሽም አለሁ ብለሽ የለሽም ቤት። ሄሎ የኔ ፍቅር የት ነሽ? ስራ ቦታ ነው። አቤት ነሽ? ኦኬ አቤት ነሽ? አይጎልም ቢሳ ምሩ እንዴ ፍቅር መቼ መጣ? ደህና ነሽ? ተሽሎሽ ነው የወጣሽው? ደህና ነኝ። ለምንድን ነው መሸሽኝ? መድኃኒት ነው ብሎ ነጭ ሽንኩርት ስለበላው እንዳይሸት ብዬ ነው። እሺ ይሄ ላንቺ ነው። በቃ ልሂድ፣ እደውልልሻለሁ። የለሽም እንደማየው እንደፈለግሽ ሆነ አይቶናል። አይቶናል። ገና በሞታቱኝ ልቡ ከሚሰበር አይቶኝ ጥላኝ ብዬ ጨካኝ ሆንኩበት እኮ። ምሩ አይዞሽ፣ በቃ ስለምትወጁ እኮ ነው። ያለን እንዴት ሊሆን ነው? ምን ዶክተር ተሞቻለሽ ብሏት ምናምን ምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት። እንደዚህ ነገሮችን ውስብስብ ለማድረግ አትሞክሩ። ስቲል ሴቶች ላይ ነኝ ዛሬ። እኔ እንጃ ምን አይነት ቪዲዮ ራሱ ተሰብስቦ እንደጠበቀኝ አላቅም። ብቻ እንደዚህ ውስብስብ ማድረግ አይጠበቅ። በቃ የሚያበረታው ፈጣሪ ነው። ያው ዶክተርም ከነገረሽ እንደዚህ አሁን እሱ የሚያስበው አሁን እሺ እንደዚሁ ብትሞቺና ድንገት ምንድነው የሚሰማው? እውነቱን ከማን ነው የሚሰማው? ከሱ ነው? እንዴት ሊያምኑ ይችላልስ? ራስሽ በቃ ታመሻል፣ ዶክተር ትሞቻለሽ ብለሽም ከሆነ ተናግረሽ እውነትን ተናግሮ ከመሸበብ ማደር በቃ ይወጣለታል። ቢያንስ አሁን እኮ አንቺም ሞተሻል፣ ማንን አውርቶ እሱ ይወጣል? ስለዚህ እንደዚህ አይነት ነገር
ብዙም ተገቢ አይደለም ባይነኝ እንደኔ። እናንተ ሐሳብ ኮሜንት ላይ ጻፉልኝ። ኮፒ ሊንክ ሼር ማድረግ እንዳትረሱ። ሰብስክራይብ አርጉልኝ ፈልጌው ነው። ምን ይሻላል ምን ይበጃል ከኖሩ ጉዳይ ያሳዝናል። ማሰሩብን የለም እንደው ላላወቃችሁት የሶዬ ዩናይትድ መደዳ 5 ጨዋታ ማንቸስተር ዩናይትድ መደዳ 5 ጨዋታ ካላሸነፈ ጸጉሬን አልቆረጥም ብሏል። 3 ደርሶ ነበረ አንዳቸው ነው ወደ ኋላ ተመልሷል። ምን ይሻላል ምን ይበጃል? እንግዲህ ፋሚሊ የዛሬው ቪዲዮአችን ይሄን ይመስላል። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ በደ ቪዲዮ እስከመለስ ድረስ እስከዛው ይህን ቻናል ሰብስክራይብ እያደረጋችሁ አሳድጉልኝ። ቤተሰብ ይሁኑ። ይመቻችሁ።